አብዛኞቹ የዝውውር መረጃዎቻችንን እናቸው ፖግባ ከሁለት አመታት በኋላ ወደ እግር ኳስ ለመመለስ ከጫፍ ደርሷል። ወደ ሞናኮ እንደሚያመራውን ተረጋግጧል። ኔይማር በሳንቶስ የሚያቆየውን አዲስ ውል ፈርሟል። ግን ደግሞ ለ6 ወራት ነው። ጥር ላይ ወደ አውሮፓ የመመለስ ሐሳብ ያለው ይመስላል። በጣም ከባዱ ዜና ኦሎምፒክ ሊዮን ወደ ሊግ 2 መውረዱ ትናንትና ተረጋግጧል። ይግባኝ ማለት መብት አለው። ግን ደግሞ ወደ ሊግ 2 እንዲወርድ መወሰኑ በጣም መነጋገሪያ ሆኗል በፈረንሳይ እግር ኳስ ላይ። ይሄንን አነሳለን። በዓለም ክለቦች ዋንጫም ቼልሲ 3-2 አሸንፏል። ፍላሚንጎና ሎስ አንጀለስ አቻ መለያየታቸውን ተከትሎ ፍላሚንጎና ቼልሲ ከዚህ ምድብ ከምድብ 4 አልፈዋል። በምሽቱ የተደረጉ ጨዋታዎችን እንመለከታለን። ትናንትና ምሽትና ዛሬም ጨዋታዎች ተደርገዋል። ያው ዛሬ ያልኩት ሌሊት 10 ሰዓት ጀምሮ የተደረጉ ጨዋታዎች ስለሆኑ ነው። ተጠባቂ ጨዋታዎች ናቸው የተደረጉት። ቼልሲ አሸንፏል ኤስፔራንስ ደ ቱኒዝን። በመጀመሪያው አጋማሽ የመጨረሻ 5 ደቂቃዎች ተጨምረው በነበሩ ደቂቃዎች ነው ጎሎች የተቆጠሩት። ቶሲን አደራቢያዩ በ43ኛው ደቂቃ፣ ዴላፕ ደግሞ በ45ኛው ደቂቃ ጎል አስቆጥሯል። ለሁለቱም ጎሎች መቆጠር ኢንዞ ፈርናንዴዝ ነው አሲስት ያደረገው። ለዴላፕ የሰጠው ኳስ በጣም አሪፍ ኳስ ነው። ከተከላካዮች ጭንቅላት ላይ ልኮ ነው። አንዳንድ ጊዜ ተጫዋቾችን ሸፍነው ኳስ ለማቀበል ስትቸገር አዲስ በዛ ሁኔታ ውስጥ ተጫዋቾች ኳስ ሊነጥቁ በሚፈልጉበት ሰዓት ላይ አዲስ ነገር አስበው ማድረግ በጣም የተጫዋችን አቅም የሚያሳይ ነውና በተጫዋቾቹ ጭንቅላት ላይ ኳሱን ልኮ ዴላፕም በጥሩ ሁኔታ ተቆጣጥሮ በጣም ግሩም ጎል የጭንቅላት ጎል ነው ያስቆጠረውና የመጀመሪያው ጎሉ ሆኖ ተመዝግቦለታል በቼልሲ መለያ። ቀጣይ በርካታ ጎሎችን እንደሚያስቆጥር ይጠበቃል። በጣም አሪፍ ተጫዋች ነው ቼልሲ ያስፈረመው። ጆርጅ በ97ኛው ደቂቃ ላይ ሶስተኛ ጎል አስቆጥሮ ቼልሲ ሁለተኛ ደረጃን ይዞ ወደ ቀጣዩ ዙር አልፏል 6 ነጥቦችን ይዞ። ፍላሚንጎ በመጀመሪያው ጨዋታ ቼልሲን እንዳሸነፈ ይታወቃል። ሁለተኛው ጨዋታ ላይ እንዳሸነፈው ይታወቃል። ከሎስ አንጀለስ ኤፍሲ ጋር አንዳቻ አጠናቋል። ግን የመጀመሪያውን 2 ጨዋታ አሸንፎ ስለነበረ የብራዚሉ ቡድን በ7 ነጥቦች አንደኛ ደረጃን ይዞ አጠናቋል ማለት ነው። ከባየር ሚኒክ ጋር ይጫወታል። በጣም የሚገርም ጨዋታ ነው የሚሆነው። ባየር ሚኒክ ትናንትና ተሸንፏል። በቤኒፊካ 1-0 ተሸንፏል። 4 ሰዓት ምሽት የተደረገ ጨዋታ ነው። ከጨዋታው በኋላ አሰልጣኙ ተጠይቆ ነበረ። ያው ፍላሚንጎ ነው የምትገጥሙት ሲባል ሁለተኛም ከቼልሲም ብንጫወት ከፍላሚንጎም ቢሆን በጣም ከባድ ነው ሁለቱም ጨዋታና መዘጋጀት ነው። በተለይም ደግሞ ከቤኒፊካ ጋር ያደረግነው ሁለተኛው አጋማሽ ላይ የነበረንን አቋም መድገም ይኖርብናል። በዛ ጨዋታ ላይ ያንን ስሜት ነው ይዘን መግባት ያለብን ብሏል ቪንሶ ኮምፓኒና ትናንት መሸነፉ ባየር ሚኒክ ያልተጠበቀ ውጤት የተመዘገበበት ነው። ቦካ ጁኒየርስ እና ኦክላንድ ሲቲ አንዳቻ አጠናቀዋል። በከዚህ ምድብ ቤኒፊካ አንደኛ፣ ባየር ሚኒክ ሁለተኛ ደረጃን ይዘው ወደ ቀጣዩ ዙር አልፈዋል። በምድብ 5 ቦሩሲያ ዶርትሙንድ ዛሬ ይጫወታል። 4 ሰዓት ጀምሮ የሚደረግ ጨዋታ ነው። ማሜሎዲ ሳንዳውንስም ከፍሉሚኔንሴ ጋር ይጫወታል። ቦሩሲያ ዶርትሙንድ እና ፍሉሚኔንሴ እኩል 4 ነጥብ አላቸው። የብራዚሉ ክለብ ግን አንደኛ ደረጃን ይዞ ነው የሚገኘውና ወደ እንደዚሁ የሚያልፍ ከሆነ ከቀጣዩ ዙር ሁለተኛ ጋር ጥሩ ጨዋታ የማድረግ እድል ይኖረዋል። ወደ ሌሎች መረጃዎቻችን እንለፍ። ኔይማር ጁኒየር እስከ ታህሳስ ወር መጨረሻ በሳንቶስ ውሉን አራዝሟል። ሊወጣ ይችላል ሲባል ነበረ። ከክለቡ ጋር ሊለያይ ይችላል። በተለይ ወደ አውሮፓ መመለስ ፈልጓል። በአውሮፓ በተለይም ደግሞ በባርሴሎና የመጫወት ፍላጎት አለው። ባርሴሎና ይህንን ተጫዋች መልሶ የሚያስፈርምበት እድል ያለ አይመስለኝም። ከክለቡ አካባቢ ያሉ ስሜቶች ያንን የሚያሳዩ አይደለም። ቢያንስና ወደዛ የመመለስ ፍላጎት ቢኖረውም ግን ያንን አጋጣሚ የሚያገኝ አይመስልም። በሳንቶስ ተጫውቷል፣ ግን ደግሞ በጉዳት ባሰበው ልክ የቆየ አይመስለኝም። የቀድሞ ክለቡ ነው፣ በጣም ትልቅ ክለብ ነው በብራዚል። በእርግጥ የመጨረሻ ዋንጫ ያሸነፈው 2004 ላይ ነው በብራዚል። ወደ ታችም ወርዶ የተመለሰ ክለብ ነው። ያኔ ፔሌ እንደነበረበት ጊዜ አይደለም፣ ግን አሁንም አሪፍ ቡድን ነውና በሳንቶስ መመለሱ በራሱ ትልቅ ስሜት የሚፈጥር ነው። የቀድሞ ክለቡ ስለነበረ የተጫዋችና ያው የዚህ ተጫዋች በዛ መቆየት አሪፍ ስሜትን የሚፈጥር ነው፣ በተለይ ለክለቡ ደጋፊዎች። ግን እስከ ጥር ድረስ ነው የሚቆየው፣ እስከ ታህሳስ መጨረሻ ነው የሚቆየው። በጥር ይህንን ተጫዋች የሚፈልግ ክለብ ካለ ማስፈረም ይችላል ማለት ነው። የሆነ ያመቻቸው ነገር ያለ ይመስላል አይደል? ወደ አውሮፓ ለመመለስ ያመቻቸው ነገር። የብራዚል ሊግም ታህሳስ ወር መጨረሻ ላይ ስለሚጠናቀቅ አሁን እየተደረገ ነው በብራዚል ሊግ። ኦሎምፒክ ሊዮን ወደ ፈረንሳይ ሊግ 2 ወርዷል። ይሄ በጣም አስገራሚ ነው። ይግባኝ መጠየቅ ይችላል። ባለበት ዕዳ ምክንያት ነው፣ ከገንዘብ ጋር በተያያዘ ችግር ነው። አስቀድሞ ታህሳስ ወር ላይ በጊዜያዊነት
እንደሚወርድ ተፈርዶበት ነበር ግን ፕሬዝዳንቱ በፍጹም ክለቡ አይወርድም ነገሮችን እናስተካክላለን እያሉ ነበር ተጫዋቾችን ሽጠዋል ሼርኪን ጨምሮ ለማንቸስተር ሲቲ ሽጠዋል ግን ከቅጣት የሚያመልጡበት አይደለም በዚህ ምክንያት ወደ ሁለተኛው ሊግ ወርዷል በተከታታይ 7 ጊዜ የፈረንሳይ ሊግ አንዱ ዋንጫን ያሸነፈ ክለብ በፈረንሳይ ካሉ ክለቦች ትልልቅ ከሚባሉ ክለቦች መካከል አንደኛው በዚህ ደረጃ ወደ ሊግ 2 የሚወርድ ከሆነ ለፈረንሳይ እግር ኳስ በጣም ከባድ ነው ሊሆን የሚችለውና አብዛኞቹ መረጃዎች አሁን ትልቁ መረጃ አድርገው እየዘገቡት ይገኛሉ ስታድ ሬን ወደ ፈረንሳይ ሊግ 1 ወይም ወደ ፍሬንች ሊግ 1 የሚመለስበትን እድል አግኝቷል ማለት ነው በሜት ተሸንፎ ወደ ፈረንሳይ ሊግ 2 ወርዶ ነበርና በዚሁ የሚጸና ከሆነ ይግባኙ ጸድቆለት የማይመለስ ከሆነ በፈረንሳይ ሊግ 1 እንዲቆይ የማይሆን ከሆነ ስታድ ሬን ይመለሳል የኦሎምፒክ ሊዮን መውረድ ግን በእግር ኳስ በቅርብ ጊዜ ከተመለከትናቸው ትልልቅ ዜናዎች መካከል አንደኛው መሆኑ የማይቀር ነው ሞናኮ አንሱ ፋቲና ፖል ፖግባን ለማስፈረም ተስማምተዋል እንደ ፋብሪዚዮ ሮማኖ መረጃ አንሱ ፋቲን በውሰት ውል ነው መጀመሪያ የሚያስፈርመው ቋሚ የማድረግ አማራጭ ይኖረዋል ባርሴሎና ይሄንን እድል ሰጥቶ ነው ተጫዋቹን ወደ ሞናኮ የላከው ግን ደግሞ ባርሴሎና ለሞናኮ ይሄንን ተጫዋች ሲሰጥ የግድ ቋሚ የሚያደርግ ውል አላካተተም ምክንያቱ ደግሞ መጨረሻ ላይም ቢሆን የተጫዋቹ መዳረሻ የመወሰን መብት እንዲኖረው ነው የሚል መረጃ ነው የተመለከትኩት በጣም አሪፍ ዝውውር ይመስለኛል በጣም ከሚያሳዝኑኝ ተጫዋቾች መካከል አንደኛው ነው የመጣበት መንገድ ግሩም ነበር አሁን ላሚን ያማል ላይ የምናነሳውን አይነት በጣም አስገራሚ አቋም የነበረው ነው ልዩነት ሊኖር ይችላል ያሁኑ ላሚን ያማል በፊት ከነበረው አንሱ ፋቲ በጣም የተሻለ ነው ግን ስሜቱ ተመሳሳይ ነበር ከባርሴሎና ሊዮኔል ሜሲ ወጥቶ የነበረበት ጊዜ ስለነበረ 10 ቁጥር ተሰጥቶት ተስፋውንም በሜዳ ላይ ያሳየ በቻምፒየንስ ሊግ በወጣትነቱ ጎል በማስቆጠር በላሊጋው እንደዚህ አይነት ክብረ ወሰኖችን እየሰበረ በተመሳሳይ እድሜ የመጣ ተጫዋች ስለነበረ ትልቅ ተስፋ ተደርጎበት ነበር ግን ጉዳት እንዴት አስቀያሚ ነገር እንደሆነ አንደኛው ማሳያ ነው በእግር ኳስ ታላላቅ ተጫዋቾች የእግር ኳስ ጫፍ ላይ ሳይደርሱ እንዲቆሙ ወይም ወደ ታች እንዲመለሱም ያደረገ ነው የአንሱ ፋቲ ጉዳይ ተመሳሳይ ይመስላል ግን ደግሞ ገና ወጣት ተጫዋች ስለሆነ በሃያዎቹ መጀመሪያ ላይ ያለ ተጫዋች ስለሆነ እሱ ጥሩ ነገሩ እድል አለው የመመለስ እድል ይኖረዋልና ለዚህ ደግሞ ሞናኮ ጥሩ ቦታ ነው ብዙ ወጣት ተጫዋቾች ወደዛ አምርተው ስኬታማ ሆነው ስለተመለከትን አንሱ ፋቲ እንደሚመለስ ተስፋ እናድርግ በዚህ ሳምንት የጤና ምርመራውን ያደርግና የሞናኮ ተጫዋች መሆኑ ይረጋገጣል ፖል ፖግባም በመነሻ 2 አመት ውል ወደ ሞናኮ ያመራል 2 አመታትን አልተጫወተም ቅጣት ላይ ነበረ ከዛ ቅጣት ሲመለስ ያው አጥሮለት ቅጣቱ ሲመለስ በርካታ ክለቦች ፈልገውት ነበር በተለይም ደግሞ የሳውዲ ክለቦች በጥብቅ ሲፈልጉት ነበር ግን ወደ በዛው በአውሮፓ መጫወትን መርጧል ወደ ሞናኮ አምርቷልና በድጋሚ አሁን 33 ወይ 34 አመቱ ነውና 2 አመታትን በደንብ የሚጫወትበት አቅም ስላለው አሪፍ ይመስለኛል ለዚህ ተጫዋች በመጨረሻም ሊዮኔል ሜሲ ትናንትና 38ኛ አመቱን አክብሯል ይሄንን በተመለከተ ዘ አትሌቲክስ 38 የሜሲ እውነታዎች ብሎ ያወጣቸው አሉ የተወሰኑትን ብቻ እንመልከት በዛውም ትናንትና ስላልነበርኩ መልካም ልደት ለማለት ነው ሊዮኔል ሜሲ ለባርሳ 672 ጎሎችን አስቆጥሯል ለአንድ ክለብ በላቀ ደረጃ በሚጫወት ክለብ በርካታ ጎሎችን በማስቆጠር ክብረ ወሰን የሆነ ጎል ነው ክብረ ወሰኑ አስቀድሞ የፔሌ ነበረ ነው 643 ጎሎችን ፔሌ ለሳንቶስ አስቆጥሮ ነበር እንደሚታወቀው አብዛኛው የእግር ኳስ ህይወቱን ፔሌ በሳንቶስ ነው ያሳለፈው ለምን ወደ አውሮፓ መጥቶ አልተጫወተም የሚል ጥያቄ የሚያነሱ ሰዎች ብዙ ጊዜ በጊዜው የደቡብ አሜሪካ ሊግ እና የብራዚል ሊግ በጣም ትልቅ ደረጃ የነበረበት ነው ወደ አውሮፓ መምጣት አይጠበቅበትም ነበር በሚል መከራከሪያም የሚያነሱ አሉ ያኔ 643 ጎሎችን ለሳንቶስ አስቆጥሯል ሁለቱም ተጫዋቾች ከ30ዎቹ አጋማሽ በኋላ ወደ አሜሪካ ሄደዋል ያው ኢንተር ማያሚ ነው የሚገኘው ሜሲ ፔሌም ደግሞ ለኒውዮርክ ኮስሞስ መጫወቱ የሚታወስ ነው ሜሲ 866 ጎሎችን አስቆጥሯል ለባርሴሎና 672 ጎሎችን አስቆጥሯል ለፓሪስ ሳን ጀርማን 32 ለኢንተር ማያሚ 50 ጎሎችን አስቆጥሯል ለአርጀንቲና ደግሞ 112 ጎሎችን ያስቆጠረው በግራ እግሩ 725 ጎሎችን በቀኝ እግሩ 109 በጭንቅላቱ 25 ጎሎችን አስቆጥሯል በደረቱም 2 ጎሎችን አስቆጥሯል በእጁ 1 ጎል አስቆጥሯል 2007 ላይ ኤስፓኞል ላይ
ልክ እንደ ማራዶና ማለት ነው አንድ ጎል እንደሚላት አይነት ጎል አስቆጥሯል ያው እንደ ጥሩ የሚነሳ ባይሆንም ግን የታሪክ አካል ነው አይደለ በአውሮፓ 5 ሊጎች ብዙ ጎል ያስቆጠረው ተጫዋች ሜሲ ነው 496 ጎሎችን አስቆጥሯል ለመጨረሻ ጊዜ ለፓሪስ ሰን ጀርማ ያስቆጠራት ጎል ነች ከክርስቲያኖ ሮናልዶ በላይ ያስቀመጠችው 495 ጎሎችን ያስቆጠረው ክርስቲያኖ ሮናልዶ ባለም ዋንጫ ሁለት ጊዜ ውድድሩ ምርጥ የተባለ ብቸኛ ተጫዋች ነው 2014 እና 2022 ብዙ ዋንጫዎችን የወሰደው ፔሌ ነው 3 ጊዜ መውሰድ ችሏል በባርሴሎና ታሪክ 7% ጎሎችን አስቆጥሯል 125 አመቱ ነው አይደል ባርሴሎና 9606 ጎሎችን ባርሴሎና አስቆጥሯል ከነዚህ ጎሎች መካከል 7% ሊዮኔል ሜሲ ነው ያስቆጠረው ሜሲ ከ866 ጎሎችን ሲያስቆጥር በመጀመሪያው ደቂቃ ምንም አይነት ጎል አላስቆጠረም በመጨረሻም ብዙ ጎል ያስቆጠረበት ብሔራዊ ቡድን የቦሊቪያ ብሔራዊ ቡድን ነው 11 ጎሎችን አስቆጥሮበታል ግን ቦሊቪያ ላይ ምንም ጎል አላስቆጠረም ከቦሊቪያ ውጪ ነው ጎል ያስቆጠረው ቢያንስ በሜዳቸው የሚደረግ ጨዋታ ላይ ራሳቸውን አስከብረዋል በክለብ ደግሞ ከተመለከትን ሴቪያ ላይ 38 ጎሎችን አስቆጥሯል አርሰናልን በተመለከተ ከፓሪዝ አባላጋ በዚህ ሳምንት የጤና ምርመራውን አድርጎ የአርሰናል ተጫዋች መሆኑ ይረጋገጣል ያለቀ ጉዳይ ይመስላል 5 ሚሊዮን ፓውንድ ብቻ ነው የሚከፍለው አርሰናል በጣም ትልቅ ዝውውር ነው አምና ወደ ቦርማውዝ የተጫዋች ሲያመራ በቸልሲ ከፍተኛ የሆነ ሳምንታዊ ደሞዝ ይከፈለው ስለነበረ ወደዛ ለማምራት ቸልሲ እሱ ወደሚፈልገው የመልቀቂያ ሂሳብ ለመምጣት ከፓሪዝ አባላጋ ደግሞ የገንዘቡ ለመቀነስ ተስማምተው ነበር ወደ ቦርማውዝ ያመራው ብዙ ክለቦች በውሰት እንደ ሄደት ታወቃል ሪያል ማድሪድን ጨምሮና አምና ወደ ቦርማውዝ ያደረገው ዝውውር ስምምነቱ አርሰናልን ጠቅሞታል 5 ሚሊዮን ፓውንድ ብቻ ከከፈለ አንድ ክለብ መውሰድ ይችል ነበር ተጫዋቹ ከአርሰናል ጋር ተስማምቶ እዛው ከለንደን ከምዕራብ ለንደን ወደ ሰሜን ለንደን ያመራል ማለት ነው በጣም አሪፍ ይመስለኛል ኔቶ ከክለቡ ጋር ተለያይቷልና ዴቪድ ራያም ከፓሪዝ አባላጋም ይፎካከራሉ ዴቪድ ራያ ቁጥር 1 ግብ ጠባቂ ነው ምንም የሚያጠራጥር አይደለም ግን ከፓሪዝ አባላጋም ጥሩ ሁለተኛ ግብ ጠባቂ ያገኛል በእግር ኳስ ደግሞ የሚፈጠረው አይታወቅም እሱም ሁለተኛ ግብ ጠባቂ ለመሆን አይመስለኝም ወደ አርሰናል ለመሄድ የፈለገው አንደኛ የመሆንም ሐሳብ ስላለው ሊሆን ይችላል አሪፍ ዝውውር ነው የቪክተር ጊዮኬሬሽን በተመለከተ ትናንትና ያወጣው መረጃ ለአርሰናል ደጋፊዎች በጣም አሪፍ የሚባል ነው ለሁለተኛ ጊዜ ክለቡ ላይ ጫና ለማሳደር ለክለቡ በቀጥታ ተናግሯል አልመለስም ብሎ ማለት ነው የመመለስ ምንም አይነት ፍላጎት እንደሌለው ለቫራንዳስ ነግሯቸዋል ለክለቡ ፕሬዝዳንት ማለት ነው በሁለቱ መካከል ጠንከር ያለ ነገር ነው እየተፈጠረ ያለው ተጫዋቹ ወደ አርሰናል መጓዝ ፈልጓል አርሰናል አሁን ስፖርቲንግ ሊዝበን የሚጠይቀውን ገንዘብ የመክፈል ፍላጎት የለውም ያ ካልሆነ ደግሞ ወደ አርሰናል ተጫዋቹ ያመራም ማለት ነው ስለዚህ ጫና ማድረግ ነበረበት ባለፉት አመታት በጣም አሪፍ ጊዜን አሳልፏል በ102 ጨዋታዎች 97 ጎሎችን ያስቆጠረው 28 ጎል የሆኑ ኳሶችን አቀብሏልና አሁን በስፖርቲንግ ሊዝበንና በፖርቱጋል ያለኝን ቆይታ ጨርሻለሁ ብሏል 27 አመቱ ስለሆነ ይሄንን የዝውውር ወቅት በደንብ ነው የሚጠብቀው ወደ አርሰናል የሚያመራ ከሆነ የቻምፒየንስ ሊግ ምድላለው በአምስቱ ታላላቅ ሊጎች አንደኛው በብዙዎች ዘንድ ቁጥር 1 ሊግ በሚባለው በእንግሊዝ ፕሪሚየር ሊግ ይጫወታል በዛ ላይ ደግሞ አርሰናል ያለፉት አመታት 3 አመታት የዋንጫ ተፎካካሪ ሆኗል የዘንድሮ የዋንጫ ፉክክር ላይ ባል ይችላል ግን ሁለተኛ ደረጃን ይዞ ማጠናቀቅ ይችላልና ይሄንን ፈልጓል ጫና ማድረጉ ለአርሰናል አሪፍ ዜና ይመስለኛል እነዚህ ሁለት ዜናዎች ናቸው ያሉት ከቤንጃሚን ሼሽኮ ጋር ያለውን ጉዳይ ብዙ አርሰናል ደጋፊዎች እንደሚጠብቁ አውቃለሁ ግን የተጫዋቹን ሳምንታዊ ደሞዝ አርሰናል ለመክፈል የሚያቀርበውን ፍቃደኛ አይደለም ምናልባት ደግሞ ከአርቢ ላይፕዚግ ጋር የሚደረገው ድርድር በተወሰነ መልኩ አስቸጋሪ ይመስለኛል ገንዘቡ የሚከፈልበትን መንገድ በተመለከተ ይሄ ነው መረጃ ያለው ጄሚ ጊቴንስን ለማስፈረም ከጫፍ ደርሷል አብዛኞቹ መረጃዎች ይሄንን የሚጠቁሙ ናቸው ይሄንን እንግሊዛዊ ተጫዋች ለማስፈረም ባየር ሙኒክ በመጨረሻ ሙከራ አድርጎ አልተሳካም ስለዚህ ቸልሲ አስቀድሞ ካቀረበው 42 ሚሊዮን ፓውንድ ከፍ አድርጎ ይሄንን ተጫዋች እንደሚያስፈርም ይጠበቃል የተሻለ አሁን ተጫዋቹ ወደ ምዕራብ ለንደን የሚያመራበት እድል ከፍ ብሏል በዛ ላይ ደግሞ 7 አመት ውል አስቀድሞ ነው የተስማማው ብሪያን ምቦሞን ለማስፈረም አሁን የተሻለ እድል ያለው ክለብ ሆኗል ይበልጥ ተቃርቧል አብዛኞቹ መረጃዎች ከ60 ሚሊዮን ፓውንድ በላይ አቀርበዋል ሁለተኛው ጥያቄ የሚሉ ናቸው 55 ሚሊዮን ፓውንድ ቅድሚያ የሚከፈል ተጨማሪው ገንዘብ ደግሞ ቀጥሎ እንደ ተጫዋቹም እንደ ክለቡ ማቋም እየታየ የሚጨምር ወይም አዶንስ የምንለው ማለት ነው የሚጨምር ይኖራል ይሄንን ብሬንትፎርድ ሊቀበል እንደሚችል ነው አብዛኞቹ መረጃዎች የሚያሳዩት ማንቸስተር ዩናይትድ
እንኩንኩ ላይ ብዙም ፍላጎት የለውም የሚል መረጃ ማንቸስተር ኢቭኒንግ ኒውስ ይዞ ወጥቷል። ትናንትና በተለይ ይሄንን ተጫዋች ለማስፈረም ዩናይትድ ፍላጎት አለው የሚል መረጃ ነበር ሲወጣ የነበረው። ሰሞኑን ማንቸስተር ዩናይትድ እና ቼልሲ ጋርናቾ እና እንኩንኩን ለመቀያየር ፍላጎት አላቸው ተብሏል። ግን ያው እንደ መረጃው ከሆነ ይሄ የሚሆን አይደለም። ቼልሲ ግን ጋርናቾን የማስፈረም ፍላጎት አለው። ባርሴሎና ራሽፎርድን በውሰት መውሰድ ይፈልጋል። ማንቸስተር ዩናይትድ ደግሞ 40 ሚሊዮን ፓውንድ አምጡና በቋሚነት ወሰዱት እያለ ይገኛል። ያው ከክለቡ ጋር ያለው እህል ውሃ ያበቃ ይመስላል። ይሄንን በተደጋጋሚ እሱም ባለፉት ቀናት በግልጽ ምልክቶችን ሰጥቷል። አንደኛው በባርሴሎና መጫወት እንደሚፈልግ ከላሚን ያማል ጋር መጫወት እንደሚፈልግ በግልጽ ነው የተናገረው። ስለዚህ ማንቸስተር ዩናይትድ ቢሸጠው በጣም አሪፍ ነው። እሱም ባርሴሎና ፍላጎቱ ቢከበርለት ወደዛ ቢሄድ አሪፍ ይሆናል። ለማንቸስተር ዩናይትድም የሚገኘው ገንዘብ በዚሁ ክረምት ላይ ወጪ ለማድረግ ስለሚጠቅመው ነው ማንቸስተር ዩናይትድ በቋሚነት ይህን ተጫዋች እንዲወስዱ የፈልገው። አርሰናል ስለ መሐመድ ኩዱስ ከዌስትሃም ዩናይትድ መረጃ ጠይቋል ተብሏል። ቀጣይ ውሳኔውን ለማወቅ ነው ለተጫዋቹ ጥያቄ ለማቅረብ ላለማቅረብ እንዲወስን የመጀመሪያ ጥያቄ አቀርበዋል። ስለ ተጫዋቹ መረጃ 85 ሚሊዮን ፓውንድ መልቀቂያ ሂሳብ አለው። ይሄንን ገንዘብ የሚከፍል አይመስለኝም። ግን ተጫዋቹን የሚያስፈርም ከሆነ እጅግ በጣም ግሩም ዝውውር ነው የሚሆነው። ወደ ዌስትሃም ዩናይትድ ከአያክስ አምስተርዳም ከመሄዱም በፊት አርሰናል ፈላጊው እንደነበረ ይታወሳል። ግን አሁን ገንዘብ ጨምሮ ነው በፕሪሚየር ሊጉ ሁሉንም አቋም በጣም አስደናቂ አቋሙን ስላሳየ ኒውካስል ዩናይትድም ይፈልገዋል ተብሏል። በመጨረሻም ኖቲንግሃም ፎረስት ቲሞቲ ዊሃና ምባንጉሉን ሊያስፈርም ተቃርቧል። ለዊሃ 12 ሚሊዮን ፓውንድ ለምባንጉሉ ደግሞ 6.8 ሚሊዮን ፓውንድ ያወጣልና የሚጠናቀቅ ሆነ በጣም ግሩም ዝውውር ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች እየተደረጉ ነው። ትናንትና ወሳኙ ጨዋታ በሐዋሳ ከተማና አዳማ ከተማ መካከል ተደርጎ ለአዳማ ከተማ ይበልጥ አስፈላጊ በነበረው ጨዋታ በቢኒያም አይተን ጎል አዳማ መሪ ቢሆንም ሐዋሳ ከተማ 2 ጎሎችን አስቆጥሮ 2-1 አሸንፏል። አዳማ ከተማ ከፕሪሚየር ሊጉ መውረዱ ተረጋግጧል። አቤኔዘር ዮሐንስና በረከት ሳሙኤል ናቸው ለሐዋሳ ከተማ ጎሎችን ያስቆጠሩት። አዳማ ከተማ ወደ ከፍተኛ ሊጉ ወርዷል ማለት ነው። በተከታታይ አሸንፎ መጥቶ ነበር። በጣም ያስደንቅ ጉዞ ነበር ያደረገው በተለይ 2 ሳምንታት እስኪቀሩ ድረስ። ግን የመጨረሻ 2 ሳምንታት ጥሩ አልነበሩም ለአዳማ የትናንትናውን ጨዋታ ጨምሮ። አስቀድሞ በነበረ ጨዋታ አቻ ነበር ያጠናቀቀው። ትናንትና ደግሞ ተሸንፏል ከፋሲል ከነማ 2 አቻ። ያ ጨዋታ ደግሞ ለፋሲል ከነማም በጣም አስፈላጊ ነበር ላለመውረድ በሚደረግ ትግል ውስጥ ስለነበረ። ትናንትና አዳማ ከተማ መሸነፉን ተከትሎ ነው ፋሲል ከነማ ሳይጫወት ያረጋገጠው በኢትዮጵያ ፕሪሚየር ሊግ መቆየቱን። በጣም ግዙፍ ትልቅ ክለብ ቢሆንም ይሄ የውድድር ዓመት የክለቡን ደጋፊዎች እንዴት እንዳስጨነቀ ተመልክተናል። እስከ መጨረሻዎቹ ሳምንታት ድረስ ተጉዟልና ትናንትና ነው ፋሲል ከነማ የሚያረጋግጠው። ስለዚህ ከዚህኛው ከትናንትናው ጨዋታ አስቀድሞ በነበረ ጨዋታ ከፋሲል ጋር 2 አቻ አጠናቀቀ። የተወሰነ ተስፋ ነበረው በዚህኛው ሳምንት ተሸንፏል በሐዋሳ ከተማና በጣም የሚያስገርም ነው። ሐዋሳ ከተማም ኦልሞስት የመጀመሪያውን አጋማሽ ላለመውረድ ተጫውቶ ሁለተኛው አጋማሽ የመጣበት መንገድ እጅግ የሚደንቅ ነው። 13 ጨዋታዎች አሁን ሳይሸነፍ ተጉዟል። ከነዚህ መካከል 10ን አሸንፏል የትናንትናውን ጨምሮና ሙልጌታ ምህረት በጣም ግሩም ስራ ሰርቷል። ወደ 3ኛ ደረጃ ከፍ ብሏል። 53 ነጥቦችን ይዞ 3ኛ ደረጃ ላይ መጥቷል። እንዳለ የደረጃ ሰንጠረዡን ብትመለከት አረንጓዴ ነው የሚያሳይ ድል የሚል ማለት ነው ሐዋሳ ከተማና የመጣበት መንገድ በጣም የሚያስገርም ነው። ሐዋሳ ከተማም የትናንትናውን ጨዋታ ላለመውረድ እየተጫወተ ካለ ቡድን ጋር ተጫውቶ በዚህ ተነሳሽነት ተጫውቶ ማሸነፉ በጣም ጥሩ ነው። ፕሮፌሽናሊዝም ይሄ ነው አይደለ? ብዙ የምንሰማቸው ነገሮች ስላሉ ትናንትና በጣም አሪፍ ነው። የአዳማ ከተማ መሸነፉ የክለቡን ደጋፊዎች የሚያሳዝን እንደሆነ ይታወቃል። ግን ክለቡ ባለፉት አመታት የነበረበት ችግር በጣም ግልጽ ስለነበረ በቀጣይ በደንብ ተዘጋጅቶ መምጣት ይኖርበታል። ለኢትዮጵያ ፕሪሚየር ሊግ የማይጠበቁ ነገሮች የሚከሰቱበት ሊግ ነው። እንደሚታወቀው ሐዋሳ ከተማ የመጀመሪያው አጋማሽ ላይ ወራጅ ቀጠና ውስጥ መሆኑ ብቻ አይደለም 17ኛ ደረጃ መሆኑ ብቻ ሳይሆን የሚመለስም አይመስልም ነበር። ከወራጅ ቀጠና የሚወጣም አይመስልም ነበር። ሁለተኛው አጋማሽ ላይ እንዴትም ብሎ መትረፍ ከቻለ ለሐዋሳ ከተማ ደጋፊዎች በጣም አሪፍ የሚባል ውጤት ይሆናል የሚል ግምት ነበር የነበረው። ግን ከሁለተኛው አጋማሽ በኋላ የነበረው አቋም እጅግ የሚያስደንቅ ነው። እስከ ትናንት ድረስ ሐዋሳ ከተማ 3ኛ ደረጃን ይዞ የሚያጠናቅቅበት እድል አለ። የኢትዮጵያ ፕሪሚየር ሊግ ነው ይሄ። ስለዚህ መተማመኛ ለማግኘት በጣም አስቸጋሪ ነው። መቻል የሆነ ወቅት ለኢትዮጵያ ፕሪሚየር ሊግ ሻምፒዮናነት የሚፎካከር ይመስል ነበር። አሁን 45 ነጥቦችን ይዞ 10ኛ ደረጃ ላይ ነው የሚገኘው። ኦልሞስት 10ኛ ደረጃን ይዞ ማጠናቀቁን አረጋግጧልና
መውጣት መውረድ አለ የትኛውም ሊግ ላይ ይኖራል ግን ኢትዮጵያ ፕሪሚየር ሊግ ላይ ደግሞ ብዙ ነገሮች አይገመቱም ውጤት አንድ ክለብ ወጥ የሆነ አቋም ለማሳየት የሚቸገርበት ስለሆነ ማለት ነው አዳማ ከተማም ተከታታይ ጨዋታዎችን አሸንፎ በጣም ቁልቁለት ውስጥ ስለነበረ ዝቅ ብሎ ስለነበረ ለመምጣት እንዴት እንዳስቸገረው ተመለከተን አይደል የመጨረሻ 2 ሳምንታት በኢትዮጵያ ፕሪሚየር ሊግ የመቆየት ያለ መቆየቱን ሁኔታ ወስነው ወደ ከፍተኛ ሊጉ ወርዷል 15 ጨዋታዎችን ተሸንፏል 10 ጨዋታዎችን አሸንፎ 9 ጨዋታዎችን ባቻ ውጤት አጠናቋል በአጠቃላይ 34 ጎሎችን አስቆጥሮ 45 ጎሎች ተቆጥረውበት በ11 የግብ ዕዳ በ39 ነጥቦች 16ኛ ደረጃን ይዟል 3 ክለቦች መውረዳቸው ተረጋግጧል አሁን ወልዋሎ ዓዲግራት ዩኒቨርሲቲ ሽረ እንዳስላሴና አዳማ ከተማ ከአዳማ ከተማ አንድ ደረጃ ከፍ ብሎ የሚገኘው መቀለ ሰባ እንደርታ ነው በ41 ነጥቦች ኢትዮ ኤሌክትሪክ በተመሳሳይ 41 ነጥብ አለው በጎል ክፍያ ነው ሁለቱም የሚበላለጡት ዛሬ እርስ በርስ ይጫወታሉ አቻ ውጤት ለኢትዮ ኤሌክትሪክ በኢትዮጵያ ፕሪሚየር ሊግ መቆየት በቂ ነው መቀለ ሰባ እንደርታ ማሸነፍ አለበት በኢትዮጵያ ፕሪሚየር ሊግ መቆየት ካለበት እንደዚህ አይነት አጋጣሚ ኖሮ ነው ወደ ቀጣዩ ሳምንት የምንሸጋገረው ከ1992 ጀምሮ በኢትዮጵያ ፕሪሚየር ሊግ ነበር አዳማ ከተማ 2005 ለመጀመሪያ ጊዜ ወረደ ከዛ በኋላ 2007 ተመልሶ ነው እስካሁን ድረስ የቆየውና ለኢትዮጵያ ፕሪሚየር ሊግ ሁለተኛ ደረጃን ይዞ ያጠናቀቀበትም ጊዜ ነበር በጣም አሪፍ ጊዜ ያሳለፈበት ያለፉት አመታት ግን ብዙ ትግል ነበረ በመጨረሻ ዘንድሮ ያንን ማሸነፍ አልቻለም ያሸነፈ የቆየባቸውን ጊዜያቶች መድገም አልቻለም ከኢትዮጵያ ፕሪሚየር ሊግ ወርዷል ሌላኛው ጨዋታ በፋሲል ከነማና ሲዳማ ቡና መካከል የተደረገ ነው ምኞት ደበበ ለፋሲል ከነማ በ49ኛው ደቂቃ ሳሙኤል ደግሞ ለሲዳማ ቡና በ93ኛው ደቂቃ ጎል አስቆጥረዋል ብዙም ተጽዕኖ የነበረው ጨዋታ አልነበረም ያው አስቀድሞ አዳማ ከተማ ሲወርድ ፋሲል ከነማ መቆየቱን ስላረጋገጠ ማለት ነው የኢትዮጵያ ፕሪሚየር ሊግ የትናንት ጨዋታዎች እነዚህን ይመስላሉ ዛሬ ባህር ዳር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ 9 ሰዓት መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ 12 ሰዓት የሚደረጉ ጨዋታዎች ናቸው ቅድም እንዳልነው የሁለተኛው ጨዋታ እጅግ የሚጠበቅ ጨዋታ ነው በቀጥታ በኢትዮጵያ ፕሪሚየር ሊግ የሚቆየውን ክለብ የሚለይ ጨዋታ ነው የሚደረገው መቀለ ሰባ እንደርታ ለመቆየት ማሸነፍ አለበት ለኢትዮ ኤሌክትሪክ ደግሞ ባቻ ውጤት ማጠናቀቅ በቂ ነው የኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን ዘንድሮ ባሳየው ወጥ የሆነ አቋም በ70 ነጥቦች አሸናፊ መሆኑን አስቀድሞ ነው ያረጋገጠው ከ70 ነጥብ በፊት ነው ሻምፒዮን መሆኑን ያረጋገጠው አሁን 70 ነጥብ አለው አንድ ጨዋታ አለው የሚያሸንፍ ከሆነ 73 ነጥቦች ላይ ይደርሳልና በፕሪሚየር ሊጉ ታሪክ ብዙ ነጥቦችን ይዘው ሻምፒዮን ከሆኑ ክለቦች መካከል አንደኛው ይሆናል ምክንያቱ በጣም ግልጽ ነው ዘንድሮ 18 ክለቦች ስለተጫወቱ ማለት ነው የክለቦቹ ቁጥር ከፍ ሲል የሚደረጉ ጨዋታዎችም ቁጥር ከፍ ስለሚል በዚህ ምክንያት ኢትዮጵያ መድንም 73 ነጥቦች ላይ ደርሶ የሚያጠናቅቅበት እድል ይኖራል 21 ጨዋታዎችን አሸንፏል 22 ጨዋታዎችን የማሸነፍ እድል ይኖረዋልና ይሄም ከከፍተኛዎች መካከል አንደኛው ነው ቁጥሩን በትክክል አልያዝኩትም ግን ያለ ምንም ጥርጥር ከከፍተኛ ጨዋታ አሸንፈው ሻምፒዮን ከሆኑ ክለቦች መካከል አንደኛው የሚያደርገው ነው ዘንድሮ ሌላው አስደናቂ ቡድን ኢትዮጵያ ቡና 34ቱንም ጨዋታዎች አድርጎ በ60 ነጥብ ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል ሐዋሳ ከተማ 53 ነጥብ አለው ባህር ዳር ከተማ የዛሬውን ጨዋታ የሚያሸንፍ ከሆነ ወደ 3ኛ ደረጃ ከፍ ይላል ግን የሚሸነፍ ከሆነ ወይ ማቻ የሚያጠናቀቅ ከሆነ ሐዋሳ 3ኛ ደረጃን ይዞ ያጠናቀቃል ለሐዋሳ ከተማ በጣም የሚያስደንቅ አመት ነው በሁለት መንገድ ማለት ነው ለዓለም ወረድ ሲታገል የነበረ ቡድን ወደ 3ኛ ደረጃ ስለመጣ ማለት ነው